Good News Media. እንግዲህ ስለ ጸሎት በደንብ እየተማርን ነበርና በዋናነት እንዳትረሱት እኛ ግን የመጀመሪያ መነሻችን እኛ ግን ለጸሎትና ቃሉን ለማገልገል ወይም ለቃሉ አገልግሎት እንተጋለን። ቃሉን ለማገልገል ስለዚህ ለጸሎትና ቃሉን ለማገልገል ወይም ለቃሉ አገልግሎት እንግሊዘኛው እንደው ሚኒስትሪ ኦፍ ዘ ወርድ ስለሚል ለቃሉ አገልግሎት ይላል እና ለቃሉ አገልግሎትና ለጸሎት መተጋ ቸርች መሆኗን በዛው ቢታወቅ ጥሩ ነው፣ በጣም ጥሩ ነውና አንደኛ ዮሐንስ 5:14 በእርሱ ዘንድ ያለን ድፍረት ይህ ነው፣ እንደ ፈቃዱ አንዳች ብንጠይቅ እርሱ ይሰማናል። በቃ እንደ ፈቃዱ ብንጸልይ፣ እንደ ፈቃዱ ብንለምን፣ እንደ ፈቃዱ ብንጠይቅ፣ መለመን የሚለውን መጠየቅ በሚል ስለቀየር ነውና ምክንያቱም አባታችን ነው፣ እግዚአብሔር ይጠየቃል እንጂ አይለመንም። ስለዚህ እንጠይቀዋልና አባታችን ይመልስልናል። ልጆቹ ነን፣ ከእርሱ ተወልደናል። ጌታ ይባረክ። ሩቃችን አይደለም፣ ሩቅ የሆነ ነው የሚለመነው። አባታችን ግን ቅርባችን ነው፣ ውስጣችንም ነው፣ ከኛ ጋርም ነው። ጌታ ይባረክ። ቅርባችን ነው ከስትንፋሳችን ሁሉ ጌታ ግን ቅርብ ነው አይደል የሚለው። ከዛ በኋላ እኮ በጸሎት በመልጃ በምን ልመናችሁን አስታውቁ እንጂ በአንዳች አትጨነቁ። ቅርባችን ነው። አሁን ቅርባችን የሆነ ውስጣችንም የገባ አባት አለን። ጌታ ይባረክ። እኛም በእርሱ የሆነን እርሱም በእኛ የሆነ በጣም በቃ ቅርባችን የሆነ ስለዚህ አባታችን ይጠየቃል፣ እንጠይቀዋለን፣ ይመልስልናል። እንግሊዘኛውም አስክ ስለሚል ማለት ነው። የትም ቦታ ላይ ለምኑ ቤግ አይልም፣ አስክ ነው የሚለው። አስክ ዩ ሻል ሪሲቭ ነው የሚለው። ለምኑ የሚለው አማርኛችንን ጠይቁ ነው የሚለው እንግሊዘኛው። እና ለምኑ አያውቅም። እኛ ከየት እንዳመጣ ነው አይገባኝም። መለመን እና አባታችን ነው። በእርሱ ዘንድ ያለን ድፍረት ይህ ነው፣ እንደ ፈቃዱ አንዳች ብንጠይቅ አሜን ይሰማናል። ይመልስልናል። ከሰማ ይመልሳል፣ ይሰማል፣ ይመልሳል። በቃ ሐዋርያ 12:5 መነሻ ጥቅሳችን ይሄ ነበር። ጴጥሮስም በወህኒ ይጠበቅ ነበር፣ ነገር ግን በቤተ ክርስቲያን ስለርሱ ወደ እግዚአብሔር ጸሎት አጥብቆ ይደረግ ነበር። እነዚህ ሶስት ነገሮች እንደው በደንብ እንድትንሸራሸሩ። ወደ እግዚአብሔር ጸሎት ወደ ማን ነው? ወደ እግዚአብሔር። ጸሎት ባጭሩ በደንብ አድርገን ተምረናል። ወደ እግዚአብሔር እንጂ ጸሎት ወደ ሰይጣንም አይደለም። ጸሎት ወደ ሰይጣን የሚባል የለም የቱም ቦታ ላይ። ጸሎት ከእግዚአብሔር ጋር መነጋገር፣ ከእግዚአብሔር ጋር ማውራት፣ እግዚአብሔርም የሚመልስበት እኛ የምናወራበት የምናደርግበት ኮንቨርሴሽን እንጂ ከሰይጣን ጋር የምንደባደብበት አይደለም። ምናልባት ሰይጣንን ማስወጣት የስልጣን ቃል ወይም መገሰጽ የስልጣን ቃል እንጂ ጸሎት አይደለም። ጸሎት የምትለዋን በደንብ ከለየ ነው በደንብ ከአባት ጋር ከእግዚአብሔር ከአባታችን ጋር የምናወራበት ፌሎሺፕ የምናደርግበት ህብረት የምናደርግበት ለምንፈልገው ነገር ደግሞ የምንጠይቅበት እንደሆነ በደንብ ተምረናል ብዬ አስባለሁ። ይሄ መነሻ ጥቅሳችን ነው። በጣም ብዙ ነገር ነው ያየነው። ለምን እንጸልያለን አይተናል። እንዴት እንጸልያለን አይተናል። በመንፈስ መጸለይ ማለት በልሳን መናገር ማለት በጣም ሰፊ ትምህርቶች፣ የጸሎት አይነቶችን፣ ጸሎት ያልሆነውን የተቃውሞ ጸሎት የሚባል አለ ወይ? ጸሎት በአዲስ ኪዳን መነጽር በደንብ አይተናል። እነዚህን ሁሉ መገሰጽ ምንድነው? እንደውጪ ምንድነው መገሰጽ ማለት? ለሰይጣንም ይሁን ለየትኛውም ነገር በቀጥታ ምኑን አው ሪቪዥን ነው አርማውሮ ዛሬ ሪቫይዝ አድርጌ መጨረሻው ብቻ ነው። መገሰጽ ምንድነው? ችግሩን ወይም አይደል ሰይጣንም ከሆነ ሰይጣንን ውጣ ማለት ነው። ማስወጣት ማዘዝ የስልጣን ምንድነው? ቃል በቃ የስልጣን ቃል። መገሰጽ ማለት በስልጣን ኢየሱስ ንዳዱን ገሰጸው። ስለ ንዳዱ ጸለየ አይልም። የጴጥሮስ አማት በንዳድ ታማተኝታ ነበር። ኢየሱስም ገብቶ ንዳዱን ገሰጸው። ተነስታም አገለገለቻቸው፣ ተፈወሰች። ወዲያው ማዕበሉን ገሰጸው፣ ንፋሱን ገሰጸው፣ ሰይጣኑን ከውስጡ እንዲወጣ ገሰጸው። ከሰው ውስጥ ለማስወጣት የተጠቀመው የስልጣን ቃል ነው። ውጣ በኢየሱስ ስም። እኛ ነን እንደዛ የምንለው፣ እሱ ለካ በኢየሱስ ስም አይልም። እሺ እኛ ነን ለካ የምንለው። እሱ ውጣ አለው፣ ወጣ። ምክንያቱም እሱ አለ። አሁን እኛ ኢየሱስን ይዘን የምንመጣው በኢየሱስ ስም መምጣት ማለት ወይም በኢየሱስ ስም መናገር ማለት ኢየሱስን ወክዬ መጥቻለሁ ነው። ልክ ኢየሱስ እንዳለ ማለት እኮ ነው። በኢየሱስ ማለት ዝም ብሎ ብርጭቆ ሲወርቅ የሚወራ ወሬ አይደል። ኢየሱስን ወክዬ ወይም ኢየሱስ እንዳለ ስሙ እሱን ይወክላል። እሱና ስሙ አይነጣጠሉም። ስለዚህ በኢየሱስ ስም ሲባል ኢየሱስ እንዳለ እወቅ። ዲመን ማለት ነው። በሽታው ጋር ስትሄድ ኢየሱስ እንዳለ እወቅ። ኢየሱስ አለ አሁን እዚህ ጋር እንደማለት ነው። በኢየሱስ ስም ልክ ስትል ጉልበቱ ይንበረከካል። ለዚህ ስም
ጉልበት ሁሉ ይንበረከካል ተብሏል። ስለዚህ የትኛውንም ጉልበት፣ የትኛውንም ኃይል፣ የትኛውንም ጉልበት የምናንበረከክበት ስም ነው። ስለዚህ በስልጣን የምናዘው የስልጣን ቃል እንጂ መገሰጽ ዝም ብሎ አየር ማጽጃ አየር የምናጸዳበት ዝም ብለን የምንወራጭበት አይደለም። ድካም የምናተርፍበት አይደለም፣ አካላዊ ድካም። ስለዚህ አካላዊ ድካም የሚተርፈው ጸሎት ያልሆነ ጸሎት የሚባሉ ብዙ ስላሉ ማለት ነው። እያንዳንዱን በደንብ በዝርዝር ተምረናል። የንስሐ ጸሎትን አይተናል። ምን ማለት እንደሆነ የንስሐ ጸሎት ነው ወይስ የንስሐ ተግባር? ከጸሎቱ በላይ ንስሐ ተግባር ነው። ሜታኖያ ስለሆነ አይደል? ሁለት ቃላት ሊተር ነው። በግሪኩ ሜታኖያ፣ በህብሪው ቴሹቫ። ሁለቱም የህብሪውም የዕብራይስጥ ብሉይ ኪዳን የተጻፈው በዕብራይስጥ ነው። አዲስ ኪዳን የተጻፈው በግሪክ ነው። ስለዚህ አዲስ ኪዳን ላይም ሄደን ንስሐ የሚለውን ስናይ ሜታኖያ የሚል ቃል ነው የሚጠቀመው ንስሐ የምትለዋል። በህብሪውም ወይም በዕብራይስጥ የተጻፈው ብሉይ ኪዳን ውስጥ ንስሐ የሚል ቃልም ስታገኙ ንስሐ የሚለውን ሄዳችሁ ስትመለከቱ ቴሹቫ የሚል ቃል ትጠቀማለች። ሁለቱም ታዲያ ትርጉማቸው ምንድን ነው ሲባል ተርኒንግ ባክ ማለት ነው። ቴሹቫ ወደ ኋላ መመለስ፣ እንዲህ ሲሄድ የነበረው ወደ ኋላ ሲመለስ ማለት ነው። ፍጹም አቅጣጫ ሲቀይር ማለት ነው። ሜታኖያ ማለትም ደግሞ ልክ እንደዚሁ ቼንጅ ኦፍ ማይንድ፣ የሀሳብ ለውጥ። ሀሳቡ በፊት የመስረቅ ሀሳብ ከነበረው አሁን የመስጠት፣ የመቀማት ከነበር የመስጠት፣ የሀሳብ ለውጥ፣ የተግባር ለውጥ፣ የአክሽን ለውጥ፣ ዳይሬክሽን ለውጥ፣ የዳይሬክሽን ለውጥ እንጂ ውሳኔ፣ የውሳኔ በፊት እንደዚህ አሁን በውሳኔ መመለስ፣ ወደ ሌላ ዳይሬክሽን መጓዝ፣ በሌላ መንገድ በሌላ አቅጣጫ መጓዝ ዳይሬክሽን ነው። እንደው ስለ ዳይሬክሽን ያወራል እና ዳይሬክሽን አቅጣጫ፣ የአቅጣጫ ለውጥ፣ የሀሳብ ለውጥ፣ ተርኒንግ ባክ ወደ ኋላ መመለስ የሚል እንጂ እንደዚህም ብለን አስለቃሽ ጭስ ተንበርክከን ሁልጊዜ ጌታ ሆይ ታውቃለህ ማለት አይደለም። ንስሐ እሱ ዝም ብሎ የማልቀስ የመጮ ኬዝ አይደለም፣ የተግባር የመመለስ ኬዝ ነው። ጌታ ይባረክ እና በደንብ በዝርዝር እያንዳንዱን አንብበናል። እንግዲህ ንስሐ ብዙ ናቸው። ስለ ንስሐ ብዙ ጥቅሶችን አይተናል። የመጨረሻ እንደውም የዘጋናት በእነዚህ 3 ነገሮች ነው። የጸሎት፣ የእምነት ንግግርና የስልጣን ቃል። የመጨረሻች ነበር ሳምንት። ጸሎት፣ የእምነት ንግግር፣ የስልጣን ቃል። 3ቱ ልዩነት አላቸው። ሁሉም አሁን አንድ ነው የሚመስለው። አሁን ቅድም ኢየሱስ ንፋሱን ገሰጸው፣ ንዳዱን ገሰጸው፣ ሰይጣንን ገሰጸው ወጣ ተብሎ አሁን ይሄ ከ3ቱ የትኛው ነው? እስቲ ማን ነው የሚነግረኝ? ከ3ቱ ጸሎት ነው ወይስ የእምነት ንግግር ነው ወይስ የስልጣን ቃል? የስልጣን ቃል። በስልጣን ቃል ነው ኢየሱስ መቆም ያለ ኮማንድ። እንደውም እኮ ማዕበሉን ሲያስቆመው እኮ ይሄ ማዕበልና ወጀብ የሚታዘዝለት ማን ነው እኮ ነው ያሉት። የሚታዘዝለት ኮማንድመንት ነው፣ አዞ ነው። አዞ በስልጣን አዞ ነው። ስለዚህ እነሱ ያሉት ቀጥሎ ሄዳችሁ 41 42 ሄዳችሁ ተመልከቱ። ማን ነው ይሄ ማዕበልና ወጀብ የሚታዘዝለት ነው ያሉት እንጂ እግዚአብሔር ሰምቶት የሚመልስለት አልተባለም። ጸሎት አይደለም። አያችሁ፣ የሚታዘዝለት ያዘዘው ምኑን ነው? ፕሮብለሙን፣ ችግሩን ነው ኮማንድ ያደረገው። ለዚህ ነው እኛንም ማንም ያለው ነገር እንደሚደረግለት ቢያምን በልቡ ሳይጠራጠር ይህን ተራራ ተነቀል ወደ ባህርም ተወርወር ቢል ቢያዝ ማለት ነው ይሆንለታል ያለው። የስልጣን ቃል ነው ይሄ። አምነን የምንናገረው ነገር ግን በስልጣን የምናዘው ፕሮብሌሞች፣ ተራራዎች፣ በህይወታችን የሚገጥሙን የትኛውም ገጠመኞች፣ ቻሌንጆቻችንን ምንም ችግር የለም። ቻሌንጅ መምጣት ለኢየሱስም መጥቷል አለን። ኢየሱስ ጋር መጥቷል ቻሌንጅ። ግን ቻሌንጅ ግን ኢየሱስን አልወሰደውም። በቻሌንጁ ኢየሱስ አልተሸነፈም እንጂ ኢየሱስ እኮ ጀልባ ላይ ተኝቶ ተንተርሶ እኮ መርከቢቷን እንኳን አውጥቶታል። ጌታ አለ ብሏል። ቶም ንፋስ ጌታ አለ በቃ ልለፍ አላለም። በጌታ ናት እሷ ብሎ ልለፍ አይልም። ይምጣ ቻሌንጅ፣ የፈለገ ፕሮብለም ቢመጣ፣ የፈለገ ችግር ቢመጣ፣ ምንም ቢመጣ፣ በአጭር ቋንቋ ፕሮብለም ወደ እናንተ ሲመጣ አንድ ነገር ብቻ ይግባችሁ። አንድ ነገር ይግባችሁ። ወደ እናንተ ፕሮብለም ሲመጣ በእናንተ ውስጥ ፕሮብለሙን የምታስቆሙበት አቅም እንዳለ እየጠቆማችሁ ነው። ችግር እናንተ ሊወስዳችሁ ሊያጠፋችሁ ሳይሆን አንተ እሱን የምታጠፋበት የምታስቆምበት አቅም እንዳለ እየጠቆመ እየነገረህ እንደሆነ ሊገባችሁ ይገባል። ስለዚህ የግድ መናገር፣ ማዘዝ፣ በእምነት መናገር፣ መጸለይ ያስፈልጋል ማለት ነው። አየህ፣ ምንም ነገር ቢገጥምህ ካንተ ጋር መፍትሄው አንተ ጋር ነው።
ፕሮብለሙ አይደለም እንደ ፕሮብለም ከፕሮብለም በላይ ከጥያቄ ምልክቱ በላይ 4 ነጥብ አንተ ጋር ነው። መልስ አንተ ጋር አለ። መልስ ከያዝን ጥያቄውንም አናየውም። ጥያቄውን እንደ ቦታም አንሰጠው። ትልቅ ቦታ የምንሰጠው ጉዳይ አይሆንም። ለምን? አስቀድሜ መልሱን ይያለው። ይሄ ደስ ይበላችሁ። መልስ እኔ ጋር አለ። እኔ ጋር ስልጣን አለ። እኔ ጋር ኃይል አለ። ምንም ይምጣ ምንም አስቆማለሁ፣ እነቅላለሁ፣ እተክላለሁ፣ እገለብጣለሁ። ሃሌሉያ። ስለዚህ የሚል እውቀት ከያዛችሁ አሸናፊዎች ናችሁ። ደስ ይበላችሁ። ምንም ነገር። ስለዚህ እነዚህን 3ቱ ነገሮች እየፈታን ነበር። ጸሎት ማለት ባጭሩ ምንድነው ብለናል? ከእግዚአብሔር ጋር መነጋገር ማለት ሲሆን ወደ እግዚአብሔር የመጮህና የጩኸት ድምጽ የመመለስ ሂደት ነው። አንድ። ሁለተኛው ከእግዚአብሔር የምንፈልገውን መጠየቂያ ነው ጸሎት። ከእግዚአብሔር የምንፈልገውን እንጠይቃለን፣ እንቀበላለን። ሶስተኛው በእግዚአብሔር እንጂ በእኛ ሊደረግ የማይችልን ነገር እንጠይቅበታለን። እኛ ልናደርገው እርሱ ሊያደርግልን የሚችለውን ነገር እንጠይቃለን፣ ይመልሳልናል፣ የምንቀበልበት። አራተኛው እግዚአብሔር ለእኛ ያሰበውንና እኛም ከምንጠይቀው በላይ የልባችንን መሻት የሚለቅበት መንገድ ነው። በቃ ጸሎት እነዚህ 4 ፖይንቶች ከገባችሁ ከዚህ ውጭ የለም። እነዚህ 4 ፖይንቶች ከገባችሁ ስለዚህ የጸሎት አቅጣጫ ደግሞ ወደ ማን ነው ብለናል? በቃ ጸሎት ሲባል ቀጥታ ወደ ማን? ወደ እግዚአብሔር። እስቲ አሜን። ጸሎት ወደ ማን ነው? ወደ እግዚአብሔር። ማን ሊሰማን ነው የሚችለው? ወደ እኔ ወደ ብሎ ኢየሱስ እግዚአብሔር ራሱ ኤርምያስ 33 ቁጥር 3 ላይ ወደ ብሎ ስፔሲፊክ አስቀምጦታል። ወደ እኔ ጩህ። ስለዚህ ጸሎት ወደ እግዚአብሔር እንጂ ወደ ችግር አይደለም። ችግሩን የምናስቆመው በጸሎት ሳይሆን እንደ ጄኔራል እንደ ትልቁ አምብሬላ እንደ ትልቅ ጥላ ሁሉንም ጸሎት ይባላሉ። ክፋት የላቸውም። ሪል ግን ጸሎቱን ግን በስነ ስርዓት ለይተን ግን ማወቅ አለብን። በትልቁ አምብሬላ ስል በስልጣን ቃል ስትናገር የንግግር ቋንቋ ንግግር ስለሆነ ጸለየ ትላለህ። ጸለየና ፈወሰው ትላለህ። ግን ጸለየው ሳይሆን በስልጣን ቃል አዞ ነው። እንደው ስንፈታኛ እንግዲህ የእውቀት ሰዎች ስለሆነን እያንዳንዱን እየፈታን በስነ ስርዓት በእውቀት እንድናረገው እንድንለው ስለሚያስፈልግ ነው። ስለዚህ የጸሎት አቅጣጫ ሐዋርያ 4:24 ዕብራውያን ሐዋርያ 12:5 ወደ እግዚአብሔር ይደረግ ነበር። ሮሜ 15:30 ወደ እግዚአብሔር የሚል ጸሎታችን ሰሚ እግዚአብሔር መሆኑን በስነ ስርዓት ተመልክተናል። ጸሎት ይሄ ነው። ሁለተኛው ምንድነው? የእምነት ንግግር። የእምነት ንግግርስ ምንድነው? ፌዝ ኮንፌሽን የምንለው ፌዝ ኮንፌሽን 2 ነገር ነው። አንደኛው በጆሮአችን የሰማነውንና በልባችን ያመንነውን ስለ እግዚአብሔርም ሆነ ስለኛ የተጻፈውን የእግዚአብሔርን ቃል በአፋችን መልሰን። አሁን ንግግር የተባለው በአፋችን መልሰን ስለምንናገረው ነው። የተጻፈውን የእግዚአብሔርን ቃል በአፋችን መልሰን ስንናገረው ማለት ነው። ይሄ የእምነት ንግግር ወይም የእምነት ቃል ወይም በቃ አይደል የእምነት አዋጅ ከምስክርነታቸው የእምነት ምስክርነት ከምስክርነታቸውና ከደሙ የተነሳ ድል ነሱት። ድል የምንነሳበት ምስክርነታችን ኮንፌስ የምናደርገው የምንናገረው አምነን የምንናገረው በዋናነት ምንድነው? ስለኛ የተጻፈውን ቃል። እስቲ ስለእናንተ የእግዚአብሔር ቃል ምን ይላል? ስላንቺ ስላንተ የእግዚአብሔር ቃል ማነህ? ምንድነህ? የት ነህ ይልሃል። እሱን ስትናገር ከሰማኸው በልቡም ውስጥ ካመንክ፣ ለምሳሌ ከኃጢአት በታች ነን ከጸጋ በታች እንጂ ከኃጢአት በታች አይደለም። ኃጢአት ምን አይላችሁ? አይገዛችሁ። አሁን ገዢው ላይ ነበር። በፊት ባሪያዎች ነበርን አለ። የኃጢአት ባሪያዎች ነበርን፣ እሱም ይገዛን ነበር። አሁን ግን በክርስቶስ እንሆን ኃጢአት ላይገዛን እኛ ልንገዛው ማለት ወይ ልንረግጠው ከኛ በታች ነው። ሰይጣን በፊት ከሰይጣን በታች ነበር። አሁን በክርስቶስ እንሆን በሰይጣን ላይ ነን። እባብና ጊንጡን ትረግጡ ዘንድ በቃ መርገጥ። ከረገጥክ አንተ ላይ ነህ። ሰይጣን በአንተ ላይ አይደለም። አንተ በሱ ላይ ነህ፣ ከታች ነው። ስለዚህ ባጭሩ ነህ የሚል የእግዚአብሔር ቃል የሰጠን ስልጣን፣ የተቀመጥክበትን ፖዚሽን፣ የሆንከውን ማንነትን አይደንቲቲ ማን ይላል? ጻድቅ፣ ቅዱስ፣ የተባረከ፣ አሸናፊ እያለ የሚጠራን መጥራት አንተ እኔ በክርስቶስ ኃይልን በሚሰጠኝ በክርስቶስ ሁሉ ማድረግ እችላለሁ። እኔ በክርስቶስ ባለጠጋ ነኝ። እኔ በክርስቶስ የተባረኩ ነኝ። እኔ በክርስቶስ ጻድቅ ነኝ። ጌታ ይባረክ። እኔ በክርስቶስ ቅዱስ ነኝ እያልክ በክርስቶስ የሆንከውንና ማንነትን ፖዚሽንን ታደርጋለህ ትችላለህ የተባልከውን ማውራት ስትጀምር ያ የእምነት ንግግር። ለምን? አምነህ እየተናገርክ ነው። አመንኩ ስለዚህም ተናገርኩ ስላለ
ሁለተኛው ያነበብነውንም ሆነ የተረዳነውን ከእግዚአብሔር ቃል የሚስማማ ቃል በልባችን አምነን በአፋችን ስናውጀው። ከእግዚአብሔር ቃል ጋር የሚስማማ እንደ እግዚአብሔር ቃል የሆነ የእግዚአብሔር ቃል ባይሆንም ከእግዚአብሔር ቃል ጋር ግን የሚስማማ ባይጻፍም የእግዚአብሔር ቃል የሚደግፈው መልካም ሰው ከልቡ መልካም መዝገብ መልካምን ነገር ያወጣል። መልካም ነገር ከኛ ሲወጣ መልካሙን ስታውጅ ብርሃን ጨለማ ነበር፣ ብርሃን ይሁን አለ፣ ብርሃንም ሆነ። አምኖ ተናገረ። ሊያየው የሚፈልገውን መልካም ነገር ተናገረ። ልናየው የምንፈልገውን መልካም ነገር ስንናገር እርሱ ምን ይባላል? የእምነት ንግግር። አምነን ክሬት እንዲፈጠር እንድናየው ወደ ማኒፌስቴሽን እንዲመጣ አምነ የምትናገረው ቃል እሱ የእምነት ንግግር ይባላል። አንተንም የምትለው ማለት ነው። ስለዚህ ይሄ ነው ስሜታችንን ሳይሆን እንደተጻፈው መልሰን ያንኑ ደግመን ስንናገር ያንኑ ሁኔታን ሳይሆን የተጻፈውን ስትናገር እሱ የእምነት ንግግር ይባላል። ጥቅሙ ምንድን ነው? የደህንነታችን ምክንያት ስለሆነ ነው። ሁለተኛው በክርስቶስ የመሆናችንና ዳግመኛ የተወለድንበት የአዲሱ ሰው ማንነታችንን ዕለት ዕለት ለማወጅ ነው። ጥቅሙ ለምንድን ነው የምንናገረው? የአዲሱን ሰው ማንነት፣ የአዲሱን ፍጥረት ማንነት፣ ጻድቅ የሆነ ቅዱስ የሆነ የማይሸነፍ አሸናፊ የሆነ ማንነት እንደተሰጠ ማመንህ የሚታወቀው ስትናገረው ነው። መናገር ካልጀመርክ አላመንከውም። ሰምተሃል? መናገር ካልጀመርክ አላመንከውም። አፍህን ያላንቀሳቀሰ ቃል ይላሉ። እንደውም ስለ ስልጣን ቃል ሲናገሩ ተራራን አያንቀሳቅሰውም ይባላል። መጀመሪያ እዚህ ጋር ያመንከውን ማውራት ማወጅ በቃ አንድ ዴይሊ በቃ ያ ምን ይሆናል? ስር እየሰደደ በተናገርከው ቁጥር ኮንፌስ ባረክ ቁጥር በአጭር ቋንቋ ውሃ እያጠጣኸው ነው ይባላል። ያን ዘር ውሃ እያጠጣኸው ነው። ከዛ ዋተሪንግ ዘ ሲድ ሲዱን ውሃ አስታጠጣው ምን ይሆናል? ይበቅላል፣ ብዙ ፍሬ ይሆናል። ስለዚህ ስር እንዲሰድ በአንተ ህይወት የተማርከው ትምህርት ስር እንዲሰድ መናገር አለብህ፣ ማውራት አለብህ፣ ማወጅ አለብህ። ብቻንም ቢሆን ካስፈለገ ሰው ካገኘ ሰው ፈልገ እንደ ቁራሌ ዞረ አለ ወይ ያልክ ሰው ፈልገ ይገርማል። ዛሬ በክርስቶስ ጻድቅ ናችሁ የሚለውን ተማርኩ ብለህ ይኸው ማመን የሚታወቀው ስታወራው ነው። እና ለካ በክርስቶስ ነው ጸድቀናል እያልክ ጻድቅንን ለካ እያልክ ጽድቅንን ለካ ጌታ ይባረክ። ስለዚህ ከምስክርነታችን ቃል የተነሳ ድል ነሳን። ያም የእምነት ንግግር ነው። ሶስተኛውና የመጨረሻው ምን ነበር ያልኩት? የስልጣን ቃል። የስልጣን ቃል ማለት ምን ማለት ነው? የስልጣን ቃል በቃ በክርስቶስ ኢየሱስ በማመናችን የእግዚአብሔር ልጆች በመሆናችን ምክንያት የተሰጠን ምንድነው? ስልጣን ሲሆን ምን የምናደርግበት ነው? የምንፈልገውን የምንተክልበት፣ የማንፈልገውን ደግሞ የምንነቅልበትና የምንገለብጥበት ከአፋችን አምነን የምናወጣው የትእዛዝ ቃል ነው። ማርቆስ 11:23 ኤርምያስ 1:9 በህይወታችን የሚገጥመንን የትኛውንም አይነት ችግር ዝም ብለን እንዳናልፈው፣ ችግር ሲመጣ ዝም ብለን እንዳታልፈው ኢየሱስ እንደውም ገሰጻቸው እኮ። ምክንያቱም ለስልጣን ቃል የሚያነሳሳ ማመንህ ነው፣ እምነት ነው። እምነታችሁ ወዴት አለ እኮ አላቸው። ብታምኑ ኖሮ ታዙት ነበር በስልጣን ታዙት ነበር እኮ በስልጣን። እምነታችሁ የታል? ኢየሱስ እንዴት ይናደዳል? እንዴት ይበሳጭባቸዋል? ማዕበል ሊገለብጣቸው መጥቶ እነሱ ላይ ይቆጣባቸው። ስልጣን ሰጥቷቸዋል። አማኞች ናቸው፣ በእርሱ አምነዋል። እምነታችሁ የታል እኮ በአጭር ቋንቋ ኑ እንሻገር ብሎ ነው የተናገረው። እሱን ቃል ወዴት ጣላችሁት? የማዕበል ምን አስወራችሁ? ማዕበል ምን አገባ? እንሻገር አይደል ያልኩት? አንሰጥምም። ለምን ቃሉ ላይ እንሻገርን ብቻ ለምን አታስቡ? እሱ ላይ ለምን ስታክ አታረጉም? where is your faith? እምነት የታል? አልጸናችሁም ማለት ነው። ካመንክ እኮ በስልጣን ታዟል ካስፈለገ ፕሮብሌሙ። ምክንያቱም ኢየሱስ በጣም ሄዳችሁ ብዙ ቦታ ላይ በለሷ ላይ እንደሆነው ብቻ አይደለም ተራራውንም ትነቅላለህ ይላል። ወይም ምንድነው ሾላውን ትነቅላለህ። በበለሷ ላይ እንደሆነ ብቻ አይደለም ተራራውን ምን ማለት ነው? እኔ ያረኩት እንደውም ትንሹ ነው፣ እናንተ እኮ ትልቁ ማድረግ ትችላላችሁ ብታምኑና በስልጣን ብታዙ። ስለዚህ የስልጣን ቃል በጣም በህይወታችን የሚገጥመንን የትኛውንም አይነት ችግር ዝም ብለን እንዳናልፈው በልባችን አምነን ጸጥና ዝም የምናሰኝበት የትእዛዝ ቃል ነው። ኢየሱስ እንዳደረገው ማርቆስ 39-40 በስልጣን ጸጥ ዝም። በህይወታችሁ የሆነ ነገር የሚረብሻችሁ ድምጽ እኮ ነው። በሽታ እኮ ድምጽ ነው። እንዲያረጋኝ ስትል እኮ ድምጽ እኮ ነው። ጸጥ ማሰኘት ስንችል የሆነ እኮ ኃይል ነው።
ጸጥ ማሰኘት ትችላለህ። በኢየሱስ ስም ብለህ አዘህ በስል እነቅላለሁ። ጸጥ ብዬ ነው መተኛው፣ በሰላም እተኛለሁ። ውጣ ከቤቴ ስትል ሌባውን ስታባር፣ በሽታ ሌባ ነው። ደስታን ሊሰርቅ፣ ሰላምን ሊሰርቅ፣ እንቅልፍን ሊሰርቅ፣ ገንዘብን ሊሰርቅ፣ ብዙ ነገር ሊሰርቅ ነው የሚመጣው። ስለዚህ ለምን ዝም አዝኸው አንተ ተኛ። ማዘዝ መናገር በጣም እኮ ደስ የሚል እኮ ነገር ነው በእውነት። እና በሰዎች ላይ የሚገጥማቸውን አንደኛው በራስ ላይ ነው፣ ሁለተኛው በሰዎች ላይ የሚገጥማቸውን የትኛውንም አይነት ችግርም ሆነ ሰይጣናዊ እስራትም በተሰጠን ስልጣን የምንገስጽበትና የምናስለቅቅበት የኃይል ቃል ነው የስልጣን ቃል። አሁን ሰይጣን ሰዎች ላይ ካለ ሂዱና ባይብል እንዳለ ሂዱና አንብቡ። እንዲያወጧቸውም በርኩሳን መናፍስት ላይ ነው የሚለው። በርኩሳን መናፍስት ላይ እንድናስወጣ ነው ስልጣን የተሰጠን። ስልጣንን ሰጣቸው። በተለይ ሉቃስ 10:1 ማቴዎስ 9:1 ያለው እንዲያወጧቸው በቃ ወይም በቃ በአጋንንት ሁሉ ላይ ስልጣንን ሰጣቸው። ምንድነው 9:10-19 በሉቃስ እባብና ጊንጡን ትረግጡ ዘንድ በጠላትም ኃይል ሁሉ ላይ ስልጣንን ሰጥቻችኋለሁ። ስልጣንን ሰጥቻችኋለሁ፣ የሚጎዳችሁ ምንም ነገር የለም። አቤት እንዴት ደስ ይላል! ትረግጥ ዘንድ በቃ ረግጫ፣ የሚጎዳችሁ ምንም ነገር የለም። ሁሌ የማሰምርበት ምንም ነገር ነቲንግ፣ በምንም ነገር ልጎዳ አልችልም። ምንም ማንም ሊጎዳኝ አይችልም። እቴ በቃ ኮከከም ብለህ ኮዛው ጋር እኮ በቃ የሚጎዳችሁ ምንም ነገር የለም። ሉቃስ 10:19 ምንም ነገር የለም። ለምን ሲባል ረግጠዋል አለ። ረግጠዋል። ትረግጥ ዘንድ ነው የሰጠው ስልጣን። ይሄ ስልጣን ካለ አትጎዳም፣ ግን ታዛለህ። በስልጣን ከሰዎች ውስጥ በጌታ በኢየሱስ ስም አዛለሁ። ውጣ። ይወጣ ይሆንን ብለህ አታስብ። ለምንድነው የማይወጣው? ባለስልጣን አይደለ? የእግዚአብሔር ልጅ አይደለ? እንደውም ምን ብዬ ነበር ሳስተምር የነበርኩት? መልመጃ አንድ ነው። ሰይጣንን ማስወጣት የመጀመሪያ የአማኝ ኤክሰርሳይዝ ነው። ያመኑትም እነዚህ ምልክቶች ይከተሏቸዋል፣ በስሜ አጋንንት ያወጣሉ ብሎ ነው የጀመረው። መልመጃ አንድ በስሜ ያመኑትንም እነዚህ ምልክቶች ይከተሏቸዋል። የአማኝ ምልክት በስሜ አጋንንት ያወጣሉ፣ በአዲስ ቋንቋ ይናገራሉ፣ እባቦችን ይይዛሉ፣ የሚገድል ነገር ቢጠጡ አይጎዳቸውም፣ እጆቻቸውንም በድዌዎች ላይ ይጭናሉ፣ እነሱም ይድናሉ። ይሄን እኮ ነው የተባለው ማርቆስ 16:17 ይሄን ነው የተናገረው። ስለዚህ ባለስልጣን ነን። እጆቻችን በድዌዎች ላይ እንጭናለን፣ ይፈወሳሉ። በስልጣን እናዛለን፣ በሽታ ይሄዳል። በስልጣን እናዘዋለን፣ ሰይጣን ከሰው ውስጥ ይወጣል። እስቲ አሜን። ስለዚህ የስልጣን ቃል በጣም ሊገባን ይገባል ማለት ነው። አሁን የመጨረሻው መጠቅለያ ምንድነው? ልዩነቱን ስንናገር ይሄን ነበረ አይደል? የጸሎት የእምነት ቃልና የስልጣን ቃል ፍጹም አንድ የሆኑ ቢመስልም አንድነታቸው ምንድነው? ሁሉም መንፈሳዊ ንግግር መሆናቸው ብቻ ነው። ልዩነታቸው ግን ጉልህ ነው። ጸሎት ወደ እግዚአብሔር የምንጮህበት ከእግዚአብሔርም ጋር የምንገናኝበት ንግግር ነው። የእምነት ቃል የሰማነውንና ያመነውን የእግዚአብሔርን ቃል መልሰን እንደ ቃሉ ስንናገረው ነው። የስልጣን ቃል ግን የማንፈልገውን ነገር የምንነቅልበት፣ የማንፈልገውን ነገር የምንነቅልበት፣ የምንፈልገውን ደግሞ የምንተክልበት የትእዛዝ ቃል ነው። በአንድ አምብሬላ ሲጠራ ጸሎት ሊባል ይችላል እንጂ ፍቺው መኖር አለበት። ለምን መሰላችሁ? አንዳንድ ጊዜ ጸሎት ይባልና ሳንጸልይ ኮንፌስ አድርገን ብቻ ፌዝ ኮንፌሽን ፕሮግራሙ ይጠቀለላል። ትክክል ነው። ፌዝ ኮንፌሽን ያስፈልጋሉ። አዎ፣ ግን ፌዝ ኮንፌሽን የእምነት ንግግር ጸሎት ነው አይደለም። ስለዚህ ጸሎት ውስጥ ወዴት ለምን እንደምንጸልይ በደንብ ተምረናል። ምልጃ አድርገናል ወይ? አላረግንም። ስለዚህ አልጸለይንም። ምልጃ ወደ እግዚአብሔር፣ ጥየቃ ወደ እግዚአብሔር አይደል? እያንዳንዱ ስናደርግ ምስጋና ወደ እግዚአብሔር። ኢየሱስ ሌሊቱን ሙሉ ሲጸልይ አድሯል፣ ግን ከአባቱ ጋር ነው። ወደ እግዚአብሔር ከአባቱ ጋር እንዴት ደስ ይላል! ጊዜ እኮ አይበቃም፣ ሰዓት እኮ አይበቃም። ከአባት ጋር ስትማውረስ ጀምር ትንሿ የጸሎት እኮ ሰዓት እኮ ብሎ ኢየሱስ የነገራቸው 1 ሰዓት ነው እኮ አለ። አንዲት ሰዓት እንኳን ከኔ ጋር መትጋታቃታችሁ አለ እኮ። አንዲት ሰዓት ማለት የመጨረሻ ትንሹ ሊስት ታይም ማለት አናወር ነው አለ። አንዲት ሰዓት እንኳን አለ። እኔ ሌሊቱ ሙሉ እያነገው ምን ነካችሁ ሁሉ እስኪል ማለት ነው። ኤኒዌይ
ጸሎታችን የማይመለሱባቸው ምክንያቶች፣ ጸሎቶች የሚመለሱበት ብዙ ምክንያቶች አሉ ተናግረናል አይደል? ጸሎት የሚመለስበት ብዙ ምክንያቶች አሉ። ሁለተኛ እግዚአብሔር ጆሮ ሁሉ ወደ ጻድቅ ነው። በቃ ሁሉ ጊዜ እግዚአብሔር ወደ ጻድቅ ነው። ስለዚህ እኛ ልጆች ከሆንን በተለይ ጻድቅ ከሆንን ከእግዚአብሔር የተወለድን ከሆንን አባት ብለን የምንጮህበት ያ መንፈስ ስለተቀበልን እግዚአብሔር ሁሉ ይሰማናል፣ ይመልስልናል። ስለዚህ ጸሎታችን ሁሉ ጊዜ የሚመለስ ነው። ግን እንደምን አሁን ኮንዲሽናል ስላረገው ባይብሉ ኮንዲሽናል ስላረገው ይሄን አስቀምጧል። ትልቅ ፕሪንሲፕል ነው። ለመሰማት ጻድቅ መሆን፣ ለመሰማት ቅዱስ መሆን በቃ ወሳኝ ነው። ምናልባት እንዲሆነን ለምንድን ነው ጸሎታችን ያልተመለሰው የሚለውን ትንሽ ፖይንት ባስቀምጥ ጥሩ ነው ብዬ ነው። የመጀመሪያው ባለመጸለያችሁ ወይም ባለመጠየቃችን አለመቀበልን መጽሐፍ ቅዱስ ያዕቆብ 4 ላይ ስለሚያስቀምጥ ያዕቆብ 4:2-3 ምንድነው የሚለው መሰላችሁ? ትመኛላችሁ ለእናንተም አይሆኑም፣ ትገድላላችሁ በብርቱም ትፈልጋላችሁ ልታገኙም አትችሉም፣ ትጣላላችሁ ትዋጉማላችሁ ነገር ግን አትለምኑምና ለእናንተ አይሆንም። የመጀመሪያው ጸሎት መልስ የሌለው ባለመለመን ነው ወይም ባለመጠየቅ። ሐሳቤ ገብቷችኋል? አትጠይቁምና አትቀበሉም ለእናንተ አይሆኑም። አትጠይቁምና ለእናንተ አይሆኑም፣ አይመለስላችሁም፣ አታገኙም። ስለማትጠይቁ ለእናንተ አይሆኑም። ቁጥር 3 ትለምናላችሁ ወይም ትጠይቃላችሁ አለ። ይጠይቃሉ እኮ ይጠይቃሉ። በምቾቶቻችሁም ትካፈሉ ዘንድ በክፉ ትለምናላችሁና አትቀበሉም። አሁን ሞቲቭ ደግሞ አወራ። ትጠይቁና አትቀበሉም። ጠይቆ ሰው እንዴት ነው የማይቀበለው? ጸልዮ እንዴት ነው የማይቀበለው? የመጀመሪያው ባለመጸለዩ ሻይ አይቀበል ስላልጸለየ ነው። ያልዘራውን ታዲያ ሊያጭድ ማጭድ ይዞ ይወጣል? ያልጠየቀውን አይቀበልም። በቃ ይታወቃል። አንዳንድ ይሄን የምነግራችሁ ለመሰላችሁ ብዙ የእግዚአብሔር ልጆች ወይም ብዙ በጌታ የሆኑ ሰዎች በምኞት ብቻ እግዚአብሔር እንዲሰጣቸው ይፈልጋሉ። ውስጣቸው ጌታ ያደርግልኛል ብለው ስለሚያምኑ ይጠብቃሉ። ሐሳብ ስላላቸው ብዙ ጊዜ የምንሸወደው ይሄን እናስብና ግን አንጸልየውም። ከምታስቡትና ከምትለምኑት በላይ ወይም ከምትጸልዩት በላይ ነው የሚለው። ያሰብከውን ልጸልየው ይገባል። ጌታ ይባረክ። ጥሩ ነው። አስበሃል? አዎ። መልካም እንዲሆንልህ ምናምን ነገር እንዲሳካል ፈልጋል? አዎ። ማሰብ ጤናማነት ነው። ከማሰብ አልፈ ግን ጠይቅ፣ አስብ፣ ጠይቅ። እስቲ አሜን። አትጠይቁምና አትቀበሉም። ሁለተኛው መጣና ግን ትጠይቃላችሁ ደግሞ አለ። ትለምናላችሁ አለ። ትጠይቃላችሁ እኮ ግን ስትጠይቁ በክፉ ሞቲቭ ነው የምትጠይቁትና እከሌን አጥፋልኝ፣ እከሌ እንደዚህ ይሆንልኝ ምናምን ነገር በቃ አንዳንዴ ለጥፋት የሚሆን ራይት ያልሆነ እንደ ቃሉ ያልሆነ እግዚአብሔር ቃል የማይደግፈው የእግዚአብሔርን ልብ ደስ የማያሰኝ እንደ እግዚአብሔር ሐሳብ እንደ እግዚአብሔር ቃል ያልሆነ ሐሳብ ትጠይቃለህ አለ። ለእናንተ አይሆንም አለ። ለጥፋት የሚሆን ሰዎችን ለማጥፋት የሚጸልይ አለ። እከሌ ይነቀል እስቲ እንጸልይ ከዛስ ምን እንዲነቀል እንዴ? ማን ያለክ ሰውየው እንዲነቀል እንዴ? ለሱ ማልድለት እንጂ ጠማማ ሰውዬ ነው። አዎ አስቸጋሪ ሰውዬ ነው። አዎ ንቀለው ግን አልተባልክም። ማን ነው ንቀለው በላይ ያለ? እርግማን አንዳንድ ሰው እኮ ረግማለሁ ሁሉ የእርግማን ጸሎት ሁሉ ያለው እኮ ሰው መርገም which is wrong። ከየት መጥቶ ማን ነው ያለን? እኛ ከየት የታዘዝ ነው? ከአንድ ምንጭ ሁለት ነገር ይወጣል እኮ አለ። እንዴት በዚሁ ያፋችሁ ትባርኩበታላችሁ፣ በዚሁ ያፋችሁ ትረግሙበታላችሁ? ይህ እንዴት ሊሆን ይችላል? how come ከአንድ ምንጭ ሁለት ነገር ይወጣልን ብሎ እኮ ያዕቆብ 3 ላይ እኮ አስቀምጦታል። ከአንድ ምንጭ ሁለት ነገር፣ በአንድ አንደበት መባረክ፣ በአንድ አንደበት መርገም እንዴት ይወጣል? ይህ ሊሆን አይገባም ነው ያለው። ይህ እንዴት ይሆናል ነው ያለው። ጥያቄ እኮ ነው። ስለዚህ ሮንግ ሞቲቭ ጠይቆ ለመቀበል ደግሞ ይጠብቃል። ሮንግ ሞቲቭ ለራሱ ጥፋት በቃ አንዳንዱ ላይ እንትን ለመሆን አሁን እኮ ለጥቅም እኮ ቢሆን ጥሩ። እግዚአብሔር ሚሊዮነር አድርገኝ ለምን ሲባል እከሊትን ለመጉዳት ነው፣ ለማናደድ እከሊትን ሰዋታለሁ እንትን አድርገኝ እንደው ሚኒስተር አድርገኝ ለምን እንትናን እንደዚህ ለማድረግ ሞቲቭ ነው። ያያችሁ እንትን አድርገኝ ለምን እንዳገለግል
ህዝብን እንድረዳ ያለቀሱትን የተጎዱትን ሰዎች የማገልገል ልብ እንዲኖረኝ እኔ ጻድቅ ስለሆንኩ መልካም እንዳደርግላቸው አይደለም። እንትናን እኔ እዛች ፖዚሽን ላይ ቆጣው ሰዋለሁ። ሮንግ ሞቲቭ በሮንግ ሞቲቭ ትጠይቃላችሁ አትቀበሉም። የመጀመሪያው ነው። በሮንግ ሞቲቭ ይጠይቃል አንቀበልም። ሁለተኛ ባለመጸለያችን ነው። ባለመጸለያችን ባጭሩ ጸሎት የሚሰራ ስለማይመስለን ነው። ለምን ነው የማይጸልየው? ብዙ ሰው ጸሎት ይሰራል ብሎ አያስብም። ብዙ ጴንጤ ውስጥ ብዙ የእግዚአብሔር ልጆች ውስጥ አይምሮአቸው ውስጥ ሄዳችሁ ቼክ ብታደርጉ ጸሎት የፕሮግራም ማድመቂያ እንጂ እውነተኛ ስራ ያለው አይመስላቸው። የፕሮግራም መክፈቻ። ፕሮግራሙ ዝም ብሎ አምልኮ ተጀምሮ በአምልኮ ከሚጀምር በጸሎት ቢጀምር አይሻልም ወይ እንጂ ለውጤት አያደርገውም። የሃይማኖት ስርዓት ነው የሚያደርገው። ውጤት ያለው እንደሆነ ጸሎት ቢያውቅ ኖሮ wherever and whenever ይጸልያል። የትም ቦታ መቼም በየትኛውም ጊዜ በየትኛውም ሁኔታ ይጸልይ ነበር። ከአባቱ ጋር ሁሌ ነበር የሚያወራው። ግን ጸሎት እንደው የሚመለስም አይመስለውም። ጸሎት የሚሰራም አይመስለውም። ለዚህ ነው የጸሎትን ኃይል ብዬ እንደው ኃይል አለው። ጸሎት ኃይል አለው፣ ውጤት አለው፣ ውጤት ያለው ነው። ሁለተኛው ለምንድነው የማንቀበለው? ሰው የማይቀበልበት ሁለተኛው ምክንያት እንደ ፈቃዱ ባለመጸለያችን ነው። ያዕቆብ 4:3 ትለምናላችሁ በምቾቶቻችሁም ትከፈሉ ዘንድ በክፉ ትለምናላችሁና አትቀበሉም። አትቀበሉም። ከላይስ አትለምኑምና አትቀበሉም። ሁለተኛውስ በክፉ ትለምናላችሁ አትቀበሉም። ምን ማለት ነው? እንደ ፈቃዱ አይደለም፣ እንደ እግዚአብሔር ልብ አይደለም፣ እንደ እግዚአብሔር ሐሳብ አይደለም ይጸልየው። አንደኛ ዮሐንስ 5:14 ላይ ምንድነው ያለው? እንደ ፈቃዱ አንዳች ብንለምን ይሰማናል። ቁጥር 15 ሲመጣ እንደ ፈቃዱ አንዳች ብንለምን ይሰማናል ካልሆነ እንደሰማልን ደግሞ ብናውቅ እንደተቀበልን ደግሞ እናውቃለን። ስለዚህ መቀበል እንችላለን። እንደ ፈቃዱ ስንጸልይ እንቀበላለን። እንደ ፈቃዱ ካልጸለይን ግን አንቀበልም ነው ያለው። እንደ ፈቃዱ አለመጸለይ ማለት ይኸው በክፉ ትለምናላችሁ። ሶስተኛው ተግባሮቻችን እንደርሱ ፈቃድ ስላልሆኑ ነው። ተግባሮቻችን ትንሽችንም ባመጣት ጥሩ ነው ብዬ ነው እንደምንም ያመጣዋት። አሁን አንዳንድ ሰው በመጸለይ እንጂ ተግባሩ ሮንግ ነው። ሮንግ ነገር ውስጥ ግን የሆነ ጸሎቱ ግን እንደሚሰማው ለማሰብ ባይብል በግልጽ አስቀምጧል። አንደኛ ዮሐንስ 3:22 ትእዛዙንም የምንጠብቅና በፊቱ ደስ የሚያሰኘውን የምናደርግ ስለሆንን ቁልፉ በፊቱ ደስ የሚያሰኘውን የምናደርግ ስለሆንን በፊቱ ደስ የሚያሰኘውን የምናደርግ ስለሆንን የምንለምነውን ወይም የምንጠይቀውን ሁሉ ከርሱ እናገኛለን። አያችሁ፣ አክሽን እርምጃዎቻችን ኑሮዎቻችን መጸለይ ብቻ አይደለም፣ አፍ ብቻ አይደለም፣ እግራችንም አካሄዳችን እንዴት ነው የምንኖረው? ለጸሎታችን መመለስ ራሱ የኛ የኑሮ ስታይል ራሱ ይወስነዋል አለ። ትእዛዙን የምንጠብቅና በፊቱ ደስ የሚያሰኘውን የምናደርግ ስለሆነ የምንጠይቀውን ሁሉ ከርሱ እናገኛለን። እስቲ አንድ ሰው አሜን። አያችሁ የማግኘታችን ጋራንቲ። አሁን ግን ኮንዲሽናል አድርጎ ነው ያስቀምጠው። ለምን ስለሆነ ነው የምናገኘው አለ። አካሄዳችን ጥሩ፣ የሱንም ደግሞ ትእዛዙንም ደግሞ የምንጠብቅ ደግሞ እሱ በፊቱ ደስ የሚያሰኘውን ደግሞ የምናደርግ ስለሆነ። ባይሆንስ ያው አንቀበልም እኮ ነው፣ አናገኝም እኮ ነው፣ አናገኝም። ይሄን ካላረገን አናገኝም ነው። ስለዚህ በሮንግ ወይ አደራረጋችን፣ ኑሯችን፣ ህይወታችን ምናምን እሱ ደስ የማይሰኝበት እየሆነ እግዚአብሔር ይሰማኛል እንዳንል፣ እግዚአብሔር ይሰማል፣ ልክ ነው። ግን የመጀመሪያ ፈቃዱን የምንፈጽም፣ ፈቃዱን ትእዛዙን የምንጠብቅ፣ በፊቱም ደስ የሚያሰኘውን የምናደርግ መሆን ይጠበቅብናል። አራተኛና የመጨረሻ ጸሎቶቻችንን ባለመጠበቅ ነው የማንቀበለው። ባለመጠበቅ ማለት ተናግረን በመተዋችን። አንዳንድ ሰው ይናገራል ይተዋል፣ ወይም ተናግሮ መርሳት።
ይረሳዋል። ጸልየዋል፣ ግን የሆነች ወቅታዊ ሞቲቬሽን ነው ያለው። ያጸለየው ወቅታዊ ሞቲቬሽን፣ ወቅታዊ መነቃቃት፣ በወቅቱ የሚያነቃቃ ነገር ስላለ የሆነ ነገር ጠይቋል። ከዛ በኋላ ግን በነጋታው ግን ረስቶታል። እንደ ሰነፍ ገበሬ እርሻ ላይ ዘርቶ እርሻውን የመርሳት ማለት ነው። እንዴት ነው በቂ የሆነ መከርን የሚያጭደው? እርሻውን ረስቶት። እርሻውን ምን ማድረግ አለበት? መንከባከብ አለበት። እርሻውን ውሃ ማጠጣት፣ እርሻውን ማረም የሚገባውን መግረዝ የሚገባውን ገርዞ በደንብ መንከባከብ። ምን እስኪያመጣ? በቂ የሆነ ፍሩቱን እስኪያጭድ። እርሻውን ዘርቶ ረስቶት እርሻ ላይ ዘርቼ ነበር እንዴ ብሎ ከስንት ጊዜ በኋላ ማስታወስ የሚፈልገውን መከር ማጨድ ይችላል? አይችልም። በጣም ብዙ ሰዎች ጸሎት ይጸልዩና በንጋታው ብጠይቃቸው መጸለያቸውንም ረስተውታል። እውነተኛ ጥያቄዎች አሉ ማለት ነው። እውነተኛ ጥያቄ ቢሆን ሲሪየስ አይተውም። በንጋታውም እኔ ጌታ ሆይ እስኪ ምናምን ነገር ይላል ማለት ነው። ፒቲሽን አይደል? ከጌታ ጋር በቃ እዛው ግግም። ለምን እስኪሆን? እስቲ አንድ ሰው አሜን። እስኪሆን ድረስ ነው። ምንድነው? ምን እስኪሆን ድረስ? ኢየሩሳሌምን እንትን እስኪያደርግ ድረስ አትተውት፣ እረፍትም አትስጡት ይላል። ይሁን ባይብል እረፍትም አትስጡት የሚል ቃል ቋል አትተው፣ እረፍትም አትስጡት። ጌታን እኮ ነው እረፍት አትስጡት እንትን እስኪያደርግ ድረስ። እንደው ብታገኙት ደስ ይለኛል። አሁን ይመጣችልኝ እና በቃ ኢየሩሳሌምን ምን እስኪያረጋት እረፍትን አትስጡት የምትለው ቃል ግን በጣም ደስ ትለኛለች። ስለዚህ ሪል እስኪሆን ድረስ እስኪመጣ ድረስ እስኪከናወን ድረስ ምን ማድረግ አለብን? ጸሎታችንን ኪፕ ማድረግ፣ መጠበቅ፣ አጥብቆ መጸለይ ሲሪየስ ነው። አያም ሲሪየስ እያልከው ነው። አያም ሲሪየስ። አጥብቆ መጸለይ ማለት እጅን እንዲያርጎ ወይ እንዲበሉ አይደለም። አጥብቆ ማለት አያም ሲሪየስ ጋድ በዚህ ጉዳይ ላይ አልተውህም። ፕሬዝ ጋድ። ጎበዝ። ስንት ነው? 62:6 እስቲ በላት እንደው ኢየሩሳሌም ሆይ ጉባኤዎችሽን በቅጥርሽ ላይ አቆሚያለሁ፣ ቀንና ሌሊት ከቶ ዝም አይልም። እናንተ እግዚአብሔርን የምታሳስቡ ኢየሩሳሌምን እስኪያጸና በቃ ምን እስከሚሆን የምታሳስቡ የምትነግሩት እስኪያጸና፣ እሺ በምድርም ላይ ምስጋና እስኪያደርጋት ድረስ እስኪሆን ድረስ አትረፉ፣ ለእርሱም እረፍት አትስጡት። ደስ ሲል ጌታ ይባረክ። ይሄ እኮ በጣም ደስ የሚል ቃል አሁን ውስጤ ነው የመጣልኝ። እዚሁ እረፍት አትስጡት፣ ውጤት እስኪመጣ ኢየሩሳሌምን እስከሚያጸና ድረስ ወደ ማኒፌስት እረፍት አትስጡት። ጌታን ወደ ውጤት እስኪያመጣ። ለምንድን ነው የምትድረሱት? ለምንድን ነው የምትተውት? ዛሬ አንዴ ጸልየህ የምትተው አይደለም። የጸለያችሁትን ነገር ኪፕ አድርጉት፣ ተንከባከቡት፣ ሁሌ ቆፍሩት። መልሳችሁ እዛው ኮንፌስ፣ እዛው ውሃ መጠጣት፣ እዛው መልሶ ያንኑ መናገር። እስቲ አሜን። ከሱ ላይ ኪዩት አለማድረግ፣ አለመጥፋት፣ አለመሄድ፣ መልሶ ያንኑ እስኪሆን ድረስ እስኪመጣ ድረስ እረፍት አትስጡት። እስኪሆን ድረስ ኢየሩሳሌምን እስኪያጸና ድረስ እስኪመጣ ውጤት እስኪመጣ የምትጸልዩትን ነገር እስክታዩ ድረስ። እስቲ አሜን። የምትፈልጉት ምንድነው? የጠየቃችሁት ምንድነው? እስኪመጣ ድረስ እረፍት አትስጡት። ሲሪየስ ሁኑ። you have to be serious። ጀምረህ አትተው። ጠይቀህ አትርሳው። ጠይቀህ በንጋታ ውስጥ ጠይቀው ወይም በሳምንት ውስጥ ጠይቀው። እንዲህ እኮ ጠይቀህ ነበር ስትለው ብዬ ነበር እንዴ ይላል። አያችሁ፣ ሞቲቬሽን ነው። ሞቲቬትድ ሆኖ ነው ተሟሙቆ እንጂ የሆነ ነገር ሞቅ ብሎት እንጂ በሞቅታ አይደለም፣ በፕሪንሲፕል። አሜን። ከሞቅታ ያለፈ ፕሪንሲፕል። የምጸልየው በፕሪንሲፕል ነው። እጠይቃለሁ፣ ጋድ እንደሚያደርገው እርግጠኛ ነኝ። ያረገዋል፣ ያመጣዋል። የዛሬ ዓመት ወይም የዛሬ ሳምንት ወይ ነገ ማኒፌስት ያደርገዋል።
ማኒፌስት ሲሆን ይኸውልህ እንዲህ የምትጠባበቅ እዛ ጋር የሆነ ነገር እንትን ብለህ አሁን የሆነ ሰውን ልኬ ሱቅ እንደሚመጣ እዛ በርበሩን ማየት ይችላል። ለምን እንደሚመጣ እርግጠኛ ነኝ። ልክ ሲመጣ ይገባኛል። ሲመጣ እንግዳ ነገር አልሆነ። ለምን እየጠበቅኩት ነው፣ እየመጣሁ ነው፣ በር ላይ ነኝ ምናምን ቢለኝ ሳምበዲ በር አሳስቡት። እናንተ እግዚአብሔር የምታሳስቡ ወይ የምታሳስቡ እኛ እኮ በጣም we have to be እውነት ሲሪየስ አንርሳ። እስቲ ያረሳም በሉኝ እስቲ። አዎ የጸለያችሁትን አትርሱት። ካረሳችሁት ደግሞ በንጋቷም ትጸለያል። ካረሳው ደግሞ ትቀጥላል። በቃ ሁልጊዜ እስኪሆን ድረስ እኔ ማነው ስሙ ዘካርያስ በጣም ጥቅሷን እዚህ ጋር አስቀምጫታለሁ። ሉቃስ 1:13 ላይ ዘካርያስ ጸለየ። ይጸልያል እኮ እንደው ላንብበው እንደው በጣም እውነት ዘካርያስ የሚያጥነው ሰውዬ ካህኑ በጣም የሚገርመኝ ሁልጊዜ የሚያናደኝም ፓርት ስላለው ነው። ቁጥር 13 ላይ መልአኩም እንዲህ አለው፣ ዘካርያስ ሆይ ጸሎት ተሰምቶልሃል። በቃ 4 ነጥብ። ምን የሚያደርግ ነው? የሚጸልይ ነው። እየጸለየ ያለው ነገር ተሰምቷል። በእምነት ነው የጸለየው። ቀጥሎ ግን የሚያስቀው ረስቶታል። ቀጥሎ ረሳው። እዛ ውጤት አምጥቶ እሱ ግን ረስቶታል። ከላይ ውጤት መጥቷል። ዘካርያስ ሆይ ጸሎት ተሰምቶልሃል፣ ኮንግራቹሌሽን አለው መልአኩ መጥቶ። ኮንግራቹሌሽን ምንድን ነው ማለት ምንድን ነው? ቁጥር 18 እና 20 እንደው ቶሎ ብዬ ሰዓት እንዳልወስድባችሁ። ዘካርያስ መልአኩን እኔ ሽማግሌ ነኝ፣ ሚስቴም በእድሜው አርጅታለች፣ ይህን በምን አውቃለሁ አለ። በምን አውቃለሁ እንደሚሆን? እኔ ማርጅቻለሁ፣ ሚስቴ ማርጅታለች፣ በምን አውቃለሁ? ታዲያ ለምን ይጸልያል? እኔ ለምን ይጸልያል ታዲያ? በቃ ቢተው አይችል? ምን አጸልዩ በምን አውቃለሁ የሚል ከሆነ በምን አውቃለሁ ሲል 19 ኮም እንደሚል ታውቃላችሁ። መልአኩም እንዳለው መልአኩ መልሶ እኔ በእግዚአብሔር ፊት የምቆመው ገብርኤል ነኝ፣ እንድናገርህም ይህችን የምስራች እንድሰብክልህ ተልኬ ነበር። እነሆም በጊዜው የሚፈጸመውን ቃሌን ስላላመንክ ይህ ነገር እስከሚሆን ቀን ድረስ ዲዳ ትሆናለህ አለው። ዚፕ አድርጎ ታፉን ሄደ። በቃ ዚፕድ አፉ ተቆለፈ። ለመሰለ ሲያየው የስንፍና ሄዶ ሚስቱ ልቧ እንዳይወርድ እኮ ነው ሄዶ አሁን እንደ እውነት የምናረገው ነገር እንደ እውነት ልጅ የሚሰጠን ይመስልሻል በዚህ እርጅና ብሎ ልቧን እንዳይወርድ ዚፕ አረገው እስኪወለድ ድረስ ዱዳ ሆነ። ከዛ ልጅ ተሰጣቸው። ልጅ መጣ። ስሙ ማን ይባል ሲባል ዮሐንስ ሲል ነው አፉ የተከፈተው። አሁን ትክክል ነው ተብሎ ማጋ ዱዳ ሆነ እንጂ ምን ከወጣ በኋላ ቆየ እንጂ ከዛ በኋላ ልጁ እስኪወለድ ተወልዶ ስም እስከሚወጣለት እኮ ዱዳ ሆነ። ማጋ ያለ ማጋ ዱዳ አረገው። ማጋ ሌላ እንትን እንዳያረግ ሌላ ስም እንዳይሰጥ፣ ሁለተኛ ሚስቱን እምነቷ እንዳያወርድ፣ የሚስቱን እምነት እንዳያወርድ፣ በቃ አይሆንም እንዳይል፣ መልሶ ሮንግ ኮንፌሽን እንዳያረግ በራሱ ላይ እንዴ እኔ ሽማግሌ ነኝ። አሁን ወጥቶም ደግሞ አስረድቶትም ወጥቶ እኔ ግን ሽማግሌ ነኝ እንዳይል፣ መልሶ በራሱ ላይ ሮንግ ኮንፌሽን እንዳያረግ ጸልዮ ጸሎት ተሰምቶላል ሲባል እንዴት አውቃለሁ አለ። ረስቶታል። ያስፈርኩትን ጭራሽ። ስለዚህ ጸሎት የማይመለሰው ስትረሱ ነው። አትርሱ። ጸሎታችሁን ጠብቁ፣ ኪፕ አድርጉ እስከ መጨረሻ እስኪሆን ፍሬህን ይዘህ እስክትገባ፣ መከርህን ይዘህ እስክትገባ እግዚአብሔር እንደሚያደርግ አምነህ ተናገር። አምነህ ተናገር። ብዙ ብዘረዝር እችል ነበር። ዛሬ ግን እንደመጠቅለያ ስለሆነ ነው። ብዙ ብዘረዝር ጥሩ ነበር። ምክንያቱም ይሄ ከእምነት ውጪ በመጸለይ በፍርሃት በምን ሰዎች ስላደረጉ የምታደርገው በጣም ብዙ ነገሮች አሉ። ግን እኛ አምነን እንጸልያለን፣ እንደ ፈቃዱ እንጸልያለን። እግዚአብሔር ይሰማናል፣ ይመልስልንማል። በእምነትም ተቀብለን ወደ ቤታችን እንሄዳለን፣ በእምነትም እንቀበላለን። እግዚአብሔር በእምነት የሚጸልዩትን በእምነት የሚቀበሉትንም ይወዳልና። አባቶ እናመሰግናለን፣ ከፍ በለልን፣ እንወዳለን።